ሰላም የሪሚዲያል አካዳሚ ተማሪዎች ዛሬ አፕሊኬሽንስ ኦፍ ፓስካልስ ፕሪንሲፕል ኦን ኤቭሪዴይ ላይፍ የሚለውን አብረን እናያለን ማለት ነው። ሶ ፓስካልስ ሎው ኢትስ ኮልድ ዘ ፕሪንሲፕልስ ኦፍ ትራንስሚሽን ኦፍ ፍሉይድ ፕሬሸር። ሶ ፓስካልስ ፕሪንሲፕል የሚለን ትራንስሚሽንስ ኦፍ ዛት ፕሪንሲፕልስ ኦፍ ትራንስሚሽን ኦፍ ፍሉይድ ፕሬሸር እንዴት ነው ትራንስሚት የሚሆነው? ሶ ፕሪንሲፕል ነው የሚነግረን በምን በፍሉይድ ውስጥ ያለው ማለት ነው። ሶ states that whenever my pressure is applied to any parts of the boundary confined fluid አሁን የሆነ ኮንፋይንድ የሆነ ወይም ሰራውንድድ የሆነ ፍሉይድ አለ እዛ ላይ ምን አደረገ ፕሬሸር አፕላይድ አደረገ ሶ ምን ያደርጋል ይሄ ማለት ነው it transmitted equally in all direction in respective to the area on which act and always act at right angle to the surface ነው አፕላይ የሚያደርገው። ለምሳሌ ፓስካልስ ፕሪንሲፕል የሚለን የሆነ ኮንፋይንድ የሆነ ወይም የተዘጋ ፍሉይድ አለ ለምሳሌ እዚህ ውስጥ ይሄ ፍሉይድ አለ ሶ አፕላይ ያደረግን ከዚህ ፕሬሸር አፕላይ ስናደርግ እዚህ ጋር አፕላይ ያደረግነው ፕሬሸር ትራንስሚት የሚያደርገው በፍሉይድ ውስጥ ኢኳሊ ነው ኢን ኦል ዳይሬክሽን ኢኳሊ አፕላይ ያደርጋል። ዜን እነዚህ ደግሞ ፍሉይዶች አፕላይ የሚያደርጉት ሬክታንግሉ ጋር ወይም ኮንቴነሩ ጋር ኢን ኦል ዳይሬክሽን ሆኖ that is ግን ራይት አንግል ነው ከንትኑ ጋር የሚሆነው ነው የሚለን ማለት ነው። ራይት አንግል የሆነ ይሰራሉ ነው that is that whenever any pressure applied to any parts of the boundary confined fluid it is transmitted equally in all direction እኩል ነው ትራንስሚት የሚሆነው and in all direction ማለት ነው on which act and always act at right angle to the surface containing the vessel ማለት ነው። ስለዚህ 90 ዲግሪ ይሰራል ማለት ነው። ኦኬ ስለዚህ ትራንስሚሽንስ ኦፍ ፕሬሸር ኢን ዘ ሊኩዊድ ስናይ that is ይሄ ፒስተን አለ that is water አለ so ግላስ በልብ አለ ሰው አሁን ምን አደረግን ከዚህ ጋር ፑሽ አደረግነው ወደዚህ ፑሽ ስናደርግ ኢኳሊ ነው ፕሬሸሩ አፕላይ የሚያደርገው በዚህ ይወጣል በዚህ ይወጣል እነዚህ ቀዳዳ ስለሆኑ ነው። ግን እዚህ ጋር አፕላይ የሚያደርገው ሁሉ እዚህም ጋር አፕላይ ያደርጋል ማለት ነው ኦል ዳይሬክሽን እዚህም ጋር ስለዚህ ፕሬሸሩ ትራንስሚት የሚያደርገው እዚህ ጋር የተተገበረው ፕሬሸር እዚህም ጋር ይደርሳል እዚህም ጋር ይደርሳል ኢኳሊ በፍሉይድ ውስጥ ትራንስሚት ያደርጋል። ዜን በሁሉም አቅጣጫ ነው የሚተገበረው ወደዚህ የሚተገበራል ወደዚህም የሚተገበራል ግን ከወሉ ጋር 90 ዲግሪ መስራት አለበት ማለት ነው። እዚህ ጋር 90 ዲግሪ ይሰራል ማለት ነው። ሶ ይሄንን that of transmissions of pressure in the liquid based on Pascal's principle ብለን እንገልጸዋለን ማለት ነው። ለምሳሌ ይሄንን ተጠቅመን ሲስተም ኤ ያለን እዚህ ጋር ሲስተም ቢ ያለን ስለዚህ እዚህ ጋር ኢኳል ኤሪያ ያለው ቢሆን that is pressure ማለት ምን ማለት ነው ፎርስ ኦቨር ኤሪያ ነው አይደለ? ሶ እዚህ ጋር አፕላይ ያደረግን ምን ፎርስ አፕላይ ያደረግን ኤሪያው ተመሳሳይ ስለሆነ እዚህም ጋር ምን ይሆናል ማለት ነው ኢኳል የሆነ ፎርስ ነው አፕላይ የሚያደርገው ማለት ነው። ምክንያቱም ኤሪያው እኩል ስለሆነ እዚህ ጋር የተገበረው ኃይል እዚህም ጋር ይተገበራል ወደዚህም ይተገበራል እዚህም ይተገበራል ወደዚህ ሶ መጨረሻ ላይ እዚህ ጋር ይተገበራል ማለት ነው። ሶ ይሄኛው ግን ክሎዝድ የሆነ ስለሆነ ምንም ማድረግ አይችልም። እዚህ ጋር ግን ይሄንን ፑሽ ያደርገዋል ማለት ነው። ይሄንን ተጠቅመን እዚህ ጋር ስሞል ኤሪያ አለ እዚህ ጋር ደግሞ ላርጅ ኤሪያ አለ። አሁን ፕሬሸር ማለት ፎርስ ኦቨር ኤሪያ ነው ካልን እኩል ነው ፕሬሸሩ ብለናል። እዚህ ጋር የተገበረው ትንሽ ፎርስ በትንሽ ኤሪያ ላይ ስለሆነ ፕሬሸራችን ሃይ ነው የሚሆነው በትንሽ ፎርስ ነው ትንሽ ኤሪያ ላይ። እዚህ ጋር ኤሪያችን ትልቅ ከሆነ ምን ይሆናል ማለት ነው ፎርሱም ላርጅ ይሆናል ማለት ነው። ለምን ተመሳሳይ ፕሬሸር ነው ብለናል። ተመሳሳይ ፕሬሸር አፕላይ ካደረግን እዚህ ጋር ኤሪያውን ካሰፋ ነው ትራንስሚት አድርጎ እዚህም ይተገበራል እዚህም ስለሚተገበር ፎርሳችን ምን ይሆናል ማለት ነው ላርጀር የሆነ ፎርስ አፕላይ ይደረጋል ማለት ነው። ላርጀር የሆነ ፎርስ አፕላይ ይደረጋል ማለት ነው። ይሄም የምንጠቀምበት ዴይ ቱ ዴይ ማለት ነው። ሶ ለምሳሌ ሃይድራሊክ ፕረስ ላይ the working principles of hydraulic press የመኪና ታይር ለማቆም ማለት ነው መኪናን ለማቆም የምንጠቀምበት ጀስት ላይክ እዚህ ነው። እዚህ ጋር አሁን እግራችንን ስናሳርፍ ጀስት እንደዚህ ትራንስሚት ነው ላርጅ ኤሪያ ላይ ነው ሄዶ የሚተገበረው ማለት ነው። ስለዚህ ስሞል ኤሪያ ነው የተገበረው ግን ላርጅ ፎርስ ነው ስሞል ፎርስ ነው አፕላይ ያደረግነው ላርጅ ፎርስ ነው ይወጣል ማለት ነው። ስለዚህ ይሄ ለዳይ ቱ ዴይ አክቲቪቲያችን ተጠቅመን ማለት ነው ለሃይድራሊክ ጃክ ሃይድራሊክ ፕረስ ኤንድ ዘ ላይክ ማለት ነው። ሶ አሁን እዚህ ጋር ስሞል ሲሊንደር አለን that is ኤሪያ አፕላይ ያደረግንበት ማለት ነው። ሃንድላችን እዚህ ጋር አለ ላርጅ ሲሊንደር አለ ሶ ሎዱ እዚህ አለ። ሶ እኛ ምን አደረግን እዚህ ጋር ኤሪያ ምን አደረግን
ፎርስ አፕላይ ያደረግን በዚህ በትንሽ ኤሪያ ማለት ነው። ሶ ትራንስሚት ይሆናል። ሶ በዚህም ትራንስሚት ይሆናል። ሶ ትራንስሚት ነው። ኤሪያው እዚህ ጋር ምንድነው ላርጅ ነው ኤሪያው። ሶ ምን ያደርጋል ማለት ነው ፑሽ ያደርገዋል ማለት ነው። ይሄንን ሎዱን ብሪክ ያደርገዋል ማለት ነው። ብሪክ ያደርገዋል። ሰው ይሄ ምንድነው የሃይድራሊክ ፍሉድን ተጠቅመን በትንሽ ፎርስ እና ትንሽ ኤሪያ ላይ እኛ የተገበርነው ትልቅ ፎርስ እና ትልቅ ኤሪያ ላይ ሆኖ ስለሚወጣ ማለት ነው። ተመሳሳይ የሆነ ፕሬሸር ስለሚሆን ማለት ነው። ኦኬ ስለዚህ ይሄኛውም እዚህ ጋር የሚተገብሩት ይሄኛውን ለማንሳት ይጠቅማል የሚለውን ተመሳሳይ ነው ማለት ነው። the other it is application principles of Archimedes ይለናል። ለምሳሌ የመጀመሪያው አርኪሜድስ አፕሊኬሽን ሰብማሪን ላይ ሰብማሪን has a large ballast tank which is used to control its position depth from the surface of the sea። አሁን ይሄ ሰብማሪን የሚለው ባህር ሰርጓጅ የምንለው ማለት ነው። so አርኪሜድስ ፕሪንሲፕልን ተጠቅሞ ምን ማድረግ ይችላል? ፖዚሽኑን ወደ ስር ያለውን ስምጠቱን ኮንትሮል ማድረግ ይችላል ማለት ነው። so submarine merge by letting water into the ballast tank so that its weight become greater than the buoyancy force ማለት ነው። አሁን buoyancy force ላይ ያወራ ነው ማለት ነው። ስለዚህ it float by reducing water in the ballast ማለት ነው tank it is the weight is less than the buoyancy force so buoyancy force ግሬተር ሲሆን ወደ ላይ ከፍ ይላል፣ buoyancy force አነስ ሲል ወደ ታች ይወርዳል ማለት ነው። based on that ሰብማሪኑ ደብዙን ፖዚሽኑን ለመጠበቅ ይጠቅመዋል ማለት ነው። so another hot air balloon atmosphere is filled with air that extend buoyancy force on any object አሁን በሞቃት አየር የተሞላ ፊኛ ማለት ነው። so ይሄ atmosphere is filled with air that exert buoyancy force on the object ስለዚህ አትሞስፌር ራሱ ምን አለው buoyancy force አለው። so the hot air balloon rise and float due to the buoyancy force ስለዚህ ይሄ በሙቅ አየር የተሞላው ፊኛ ምን ያደርጋል ማለት ነው ፍሎት ያደርጋል። ማን ነው የሚገፋው? በቡያንሲ ፎርስ አማካኝነት ማለት ነው። ኤንድ ስቴሽነሪ እንደሆነ ደግሞ ዌይቱ ከቡያንሲ ፎርሱ ጋር እኩል በሚሆንበት ጊዜ ምን ይሆናል? ስቴሽነሪ ይሆናል ማለት ነው። ይቆማል፣ ይንሳፈፋል ማለት ነው። ዚን ልክ ቡያንሲ ፎርስ ላይ እንዳየነው ቡያንሲ ፎርሱ ሲያንስ ምን ይሆናል? ወደ ታች ይወርዳል። ቡያንሲ ፎርሱ ደግሞ ሲበልጥ ወደ ላይ ይወጣል ማለት ነው። ዌይቱና ቡያንሲ ፎርሱ እኩል ሲሆን ደግሞ ይንሳፈፋል ማለት ነው። so the weights of the hot air balloon can be controlled by varying the quantity of hot air in the balloon hot air in the balloon በመቀየር ማለት ነው። ሲጨምሩበት ምን ያደርጋል? ሞር ቡያንሲ ፎርስ ይኖረዋል፣ ወደ ላይ ይንሳፈፋል። ሲቀንሱ ደግሞ ሞር ወደ ታች ይወርዳል ማለት ነው። ስለዚህ ባሎን ውስጥ ያለውን ሆት ኤር በመጨመርና በመቀነስ ምን ማድረግ እንችላለን ማለት ነው? ወደ ላይና ወደ ታች መውረድና መውጣት እንችላለን ማለት ነው። so the other ship ነው። ship እንዳየነው that መርከብ ወይም ጀልባዎች ማለት ነው። ship float on the surface of the sea because the volumes of the water are displaced by the ship is enough to have a weight equal to the weights of the ship። ምን ብለናል? ቡያንሲ ፎርስ የምንለው ለምሳሌ መርከቡ ውሃ ላይ ቢቀመጥ መርከቡ ዲስፕሌስድ ያደረገው ዋተር ከመርከቡ ክብደት ጋር እኩል ከሆነ that is መሸከም ይችላል። ምክንያቱም ቡያንሲ ፎርስ ምን ብለናል? ቡያንሲ ፎርስ ማለት weights of displaced water ነው ብለናል አይደለ? በባለፈው ቪዲዮ ላይ። ስለዚህ መርከቡን አምጥተን ስናስቀምጠው ውሃ ላይ ምን ያደርጋል ማለት ነው? ዲስፕሌስድ ያደርገዋል ፍሉዱን። so ያ ዲስፕሌስድ የሆነው ፍሉድ ከመርከቡ ዌይት ጋር እኩል ስለሚሆን መርከቡን መሸከም ይችላል ማለት ነው። ስለዚህ መርከቡ ፍሎት ያደርጋል ወይም በቂ የሆነ ቡያንሲ ፎርስ ያገኛል ማለት ነው። ስለዚህ ይሄኛውም ማወቃችን አንደኛው አፕሊኬሽን ወይም ጥቅም ነው ማለት ነው። ship is constructed in the way so that the ship is a hollow ከላይ ክፍት ነው አይደለ? ክፍት ነው and makes the overall density of the ship lesser than the sea water ክፍት መሆኑ ውስጡ ምን ያደርገዋል? ሺፑን ወይም መርከቡን ዴንሲቲውን ዝቅተኛ ያደርግልናል and ዲስፕሌስድ የሚያደርገውን ውሃ ደግሞ ሞር ከፍተኛ ያደርገዋል ማለት ነው። ሞር ከፍተኛ የሆነ ውሃ ዲስፕሌስድ ያደርጋል፣ ዝቅተኛ የሆነ ዴንሲቲ እንዲኖረው ሆሎ ኦብጀክት አደረግነው። ሰው ምን ያደርጋል ማለት ነው? the buoyancy force acting on the ship is larger enough to support its weight ክብደቱን መሸከም ይችላል ማለት ነው። ምኑ? ቡያንሲ ፎርሱ ማለት ነው። ኦኬ እንደ መጨረሻ እንግዲህ ይሄን ያክል ካለን ማለት ነው when a body is completely or partially immersed in the fluid it experience upthrust አሁን የሆነን አካል ውሃ ውስጥ ብንከተው ማለት ነው አፕላይ የሚደረግበት upthrust አለ ወይም ፎርስ አለ። ያም buoyancy force ማለት ነው on an apparent
apparent loss in weight which is equals to the weight of the fluid of displaced apparently ክብደቱን ያጣል። ያ የሚያጣው ክብደቱ በምን ያክል ነው? እሱ ውሃ ውስጥ በመግባቱ ምክንያት የወጣውን ውሃ ያክል። ያ ማለት ምን ማለት ነው? ቡያንሲ ፎርስ ወደ ላይ የሚገፋው ወይም up thrust on the body እኩል ነው the weight of the fluid displaced። ይሄ በweight of fluid displaced የሆነው ወደ ላይ ከሚገፋው አካሉ ጋር እኩል ነው ማለት ነው። ሳቲዝ ቡያንሲ እያልን ስናወራው የነበረው ማለት ነው። so therefore the weight of the fluids of the body እኩል ነው the weight of the fluid displaced። ስለዚህ ፍሎት የሚያደርገው አካል ክብደትና ምን ዌይቱ የተወገደው ማለት ነው የፈሰሰው ፍሉዱ ሪሙቭ የተደረገው እኩል ነው ማለት ነው። this result sometimes is called principles of flotation ብለን መጥራት እንችላለን። in special case Archimedes principle ብለን እንጠራዋለን ማለት ነው። can be stated the floating body displaced its weight its own weight fluid። ስለዚህ floating body displace የሚያደርገው በክብደቱ ያለውን ፍሉድ ነው ማለት ነው። ስለዚህ ለምሳሌ ይሄ ምንድነው ማለት ነው? ወደ ላይ ወደ ታች የሚተገበርበት ምንድነው? ኢኳል ነው። አሁን ቡያንሲ ፎርሱ እና ዌይቱ እኩል ስለሆነ ናይዘር ፍሎት ናይዘር ምን አይደርግም ብለናል? ሲንክ አይደርግም ብለናል። ፖዚቲቭ ቡያንሲ ኔጌቲቭ ቡያንሲ እያልን ስናወራ የነበረው ማለት ነው። እዚህ ጋር አፕ ትረስት ወደ ላይ ቡያንሲ ተገበራል፣ ዌይቱ ደግሞ ወደ ታች ተገበራል። ኢኳል ሲሆን መሀል ላይ ይሆናል። አፕ ትረስት ወይም ቡያንሲ ሲበልጥ ከላይ ይንሳፈፋል ብለናል። ዌይቱ ሲበልጥ ደግሞ ሲንክ ያደርጋል፣ ይሰምጣል ያልነው ማለት ነው። ሰው በርነርስ ፕሪንሲፕል አፕሊኬሽን አለው ወይም ስፖይለርስ የምንለው ዛትስ ግሬተር ኤር ስፒድ ለስ ፕሬሸር። አሁን ግሬተር የሆነ ኤር ስፒድ ካለው ፕሬሸር ምን ይሆናል? ሎው ይሆናል ማለት ነው። ሎው ይሆናል የሚለውን ይሄንን ትይዛላችሁ ማለት ነው። ሶ አፕሊኬሽኖችን ሁሉንም አይተናል ማለት ነው። ሶ እያንዳንዱን በርኖሊ ፕሪንሲፕል መማራችን ምንድነው ጥቅሙ፣ አርኪሜዲስ ፕሪንሲፕል መማራችን ምንድነው ጥቅሙ የሚለውን በዚህ በመጨረሻው ቪዲዮ ይዘንላችሁ መጥተናል ማለት ነው። ሰው ይሄ የመጨረሻው ዩኒት 7 ነው። የሱ የመጨረሻው ፓርት ይሆናል ማለት ነው። ሰው ለዛሬ እዚህ ላይ በቀናል። በቀጣይ በአዲስ ዩኒት እንገናኛለን ማለት ነው። እስከዛው ሰላም።